በኢስላም ታሪክ ከዚህ ፊትና የከፋ ፊትና መጥቶ አያውቅም ምን ያሉት ዑለማ እንደሆነ ከኢስላምን እርቃኑን ማቀረት ነው። ሱናም የተላለፈው ከነሱ ቁርአንም የተላለፈው ከነሱ ምንድነው ልዩነቱ? ኢብኑ መስዑድ ልጆቻቸው እንደነዚህ አይነት አመለካከት ያላቸው ሰዎች ምላሳቸውን በደንብ አርገው ቅርጽ አድርገውና ስለው መተው ብዥታ እየፈጠሩ ስለሆነ በተለይ በሴቶች ላይ ብዥታ እየፈጠሩ ስለሆነ እንደው ትንሽ መንቂያ እንዲሆነን ብዬ ነው። ሌላውንስ ያልክ እንደሆነ ሰባት አይነት አቀራር አለ ምናምን ስለሚለው ያብራራውላችሁ ነበር። ለማንኛውም አሁን ሌላው ሹብሃቸው ምንድነው? ይሄ ነው ሌላው ሹብሃቸው ምንድነው ያልክ እንደሆነ ቁርአን ሱናን ያስተላለፉልን ሰዎች ማዕሱሞች አይደሉም አሉ። ያኒ ማዕሱም ብሎ ማለት የማይሳሳቱ ጥብቆች አይደሉም አሉ። ቁርአንንስ ያስተላለፉት እነሱ ጥብቆች ነው። አላህ ሱናም የተላለፈው ከነሱ ቁርአንም የተላለፈው ከነሱ ምንድነው ልዩነቱ? ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ ከነቢዩ ሰለላሁ ዐለይሂ ወሰለም እንደወረደ ሰባ ምናምን ሱራ እንደወረደ አንብቤያለሁ ያኒ ተቀብያቸዋለሁ ብሎ አስተላለፈልን። ኢብኑ መስዑድ ብዙ ሐዲሶችን አስተላለፈ። እናታችን አይሻ ቁርአን አስተላለፉ፣ ሐፍሳ ቁርአን አስተላለፉ፣ ከዛሊከ ሐዲስም አስተላለፉ። እዚህ ላይ ማዕሱም ይሆናሉ፣ እዛኛው ላይ ማዕሱም አይሆኑም። እሺ ሌላውስ ብጅታቸው ብዙ ነው ያ ጀማዓ፣ ብጅታቸው ማአት ነው። አሁን ዘርዝር የሚጨርሰው አይደለም። ለማንኛውም ግን ጥያቄ ብቻ ልጠይቅና ልቋጨው። ቁርአን ውስጥ ናሲኽና መንሱኽ የሚባል ነገር ሰምታችሁ ታውቃላችሁ? ናሲኽና መንሱኽ። እሺ ናሲኽና መንሱኽ አለ ወይስ ብለህ ስጠይቃቸው ከፊሎቹ አይ ናሲኽና መንሱኽ የሚባል ነገር የለም አሉ። አላህ ቁርአን እኮ ማነንሰኽ ሚን አየቲን አው ኑንሲሃ ነእቲ ቢኸይሪን ሚንሃ ወሚስሊሃ ምን እንትለዋለህ ታዲያ? ቁርአን አለ ብለዋል። ከፊሎቹ አለ ብለዋል። ታዲያ እንዴት አወቀው? ናሲኹን በምን ትለየዋለህ መንሱኹን በምን ትለየዋለህ ስትለው ፈቡሂተ ለዚ ከፈር። እሺ አስባብ ኑዙል ቁርአን የወረደባቸውን ሰበቦች በምን እንወቃቸው? ለምሳሌ አላሁ ጀለ ወዐዝ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ወተሽተኪ ኢለላህ ወላሁ የስመዑ ተሐውረኩማ። የሆነችው ሴትዮ መጣችና ነቢዩ ዘንዳ ስለ ባሏ ምናምን ይሄንን ምንድነው ሸክዋ ያቀረበችው? ምንድነው ነቢዩ ጋር ስትከራከር የነበረው? ቁርአን አላብራራም። በምን እንወቀው? ማን ይንገር? አይሻ ነገረችን። አይሻን አንቀበልም አሉ። እሺ በምን እንወቀው? በቃ ሰበብ ንዙል የለም ተንጠልጥሎ ይቅር ዝም ብሎ ነው የመጣው። እሺ ሌላው ያ ጀማዓ አንድ ብቻ ልንገራቸውና አላቁም። አላሁ ጀለ ወዐዝ ቀድ ነበዐኒ አላሁ ምንድነው ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ አላሁ ለክ ተብተጊ መርዳተ አዝዋጅክ ቀድ ፈረደ አላሁ ለኩም ተሒለተ አይማኒኩም ወላሁ መውላኩም። ከዛስ من أنبأك هذا؟ قال نبعني العليم الحكيم ولا الخبير؟ الخبير. حفصانا عائشة من عم درسوا تشاوكوت عليه ورينا نبي لا يسيروا سيرا نبرة وحالا لا بيتشا لا تقاطر لا درجونا الله نقرأت يا يتسيرون سيرا هذا من أنبأك هذا على الجاج ما نقروت على الجاج አሁን የሰራነውን ነገር ያወራነውን ነገር ያሰርነውን ማነገሩት አለቻቸው። ቃለ ነበዐኒ العليم الخبير አዋቂና የውስጥ ሚስጥርን አዋቂ የሆነው አላህ ነገረኝ አሉ። ምን ብሎ ነገራቸው? ቁርአን ውስጥ አለ የለም? ምን ብሎ እንደነገራቸው የነገረን ሐዲስ ነው። ኢዘን ያ ጀማዓ እንደነዚህ አይነት መሰል ነገሮች ማአት ናቸው። ሶላት ውስጥ አዛን እንላለን። እንዴት ነው አዛን የምንለው? ማለት ቁርአን ውስጥ አለ የለም? ተላሱት ተሸሁድ አለ። እንዴት ነው ተሸሁድ የምናደርገው? ቁርአን ውስጥ አለ የለም? እሺ ያ ጀማዓ ቁርአን ውስጥ ሙጅመል የሚባል አለ፣ ሙፈሰል የሚባል አለ። ወኻሰተን ደረሳዎች ወኻሰተን ጠለበተል ዒልም ወኻሰተን ዒልሙ ያላችሁ ወንድሞች በዚህ ነጥብ ዙሪያ ላይ በደንብ አርጎ ባሕት ማድረግና በደንብ አርጎ መናገር በደንብ አርጎ ማንቃት ያስፈልጋል። ይሄ የተጀመረው ወይንም የተነሳው ፈተና እንዲህ በቀላል ያየነው እንደሆነ ነገ ዋጋ ያስከፍለናል፣ ደም ያፈሳል። በደንብ አርጎ ማጤንና ማንበብ ያስፈልጋል። ቁርአን ውስጥ ሙጅመል የሚባል አለ፣ ቁርአን ውስጥ ሙፈሰል የሚባል አለ፣ ቁርአን ውስጥ ሙተሻቢህ የሚባል አለ፣ ቁርአን ውስጥ ሙሕከም የሚባል አለ።
እነዚህን ማን ነው የሚያብራራው ሱናን አንቀበልም ያለን እንደሆነ? ለምሳሌ አንድ ጥያቄ ብቻ ለጠይቃቸው እናንተም ጠይቋቸው። قال سبحانه وتعالى وأحل الله البيع وحرم الربا ለቁርአን ተፍሲር ሱናን አንፈልግም ቁርአንም እንፈስረው በቁርአኑ ነው ያሉን تمام በቁርአን ተፍሲር በአቋል العلماء አንፈስርም ወላ በሰለፎች አንፈስርም ወላ በሐዲስ አንፈስርም ወላ በነብዩ አባባል አንፈስርም እንግዲያውሳ ቁርአንን እንፈስረው እኛ በገባን በእኛ ቋንቋ በአረብኛ ብቻ ነው አሉ አንዳንዴም በፈረንጅኛ ያ ጀማዓ ቃዒዳ ዓማ ያዙልኝ ይሄው መሻይኾች ባሉበት ቁርአን የሚፈሰረው በአምስት መሰረታዊ የአፈሳሰር ስልት ነው አንደኛ القرآن يفسر القرآن متفق عليه ሁለተኛ السنة تفسر القرآن ቁርአንን ይፈስራል ሁለተኛ ሱና የነብዩ ሰለላሁ ዐለይሂ ወሰለም አስተምሩና ሱናቸው ቁርአንን ይፈስራል ሶስተኛ ሰሃባዎች ቁርአንን ይፈስራሉ አራተኛ التابعون ዑለማዎች ቁርአንን ይፈስራሉ አምስተኛ اللغة العربية الفصحى ቁርአንን ይፈስራል ይሄ አምስት የቁርአን መፈሰሪያ መሰረታዊ የሚባሉት እነዚህ አምስቱ ናቸው እነዚህ ምን ብለዋል ቁርአንን ብቻ የምንቀበሉ ሌላ ሱናን አንፈልግም ሌላውን አንፈልግም ያሉት አረብኛ ቋንቋ ብቻ ነው የምንፈልገው እነዚህን አራቱንም አንፈልጋቸውም ማለት እሺ እንስማማ ቁርአን ውስጥ وأحل الله البيع وحرم الربا إلى الربا ማለት በአረብኛ ቋንቋ ምን ማለት ነው በአረብኛ ቋንቋ ሁሉንም የቋንቋ ዲክሽነሪዎችን አገላብጡ الربا ማለት هي الزيادة إذا نقول وأحل الله البيع وحرم الزيادة انبل وما هي الربا وما أصنافها وما أنواعها ما نقرن يالك اندوهنا نبينا نقروا الربا من مالة المسلم بعربنا قوانقوا نفسر يالنا اندوهنا وأحل الله البيع قبيتن مشتن مجزاتن حلال أدرقوال وحرم الزيادة ጨመራን حرام አድርጓል ወይም ዚያዳ ማለምም በቁመት መጨመር በሳይዝ መጨመር በሆነ ነገር በምን ላይ መጨመርን አናውቅ ሪባ ማለት ምን ማለት ነው ነብዩናችን ነገሩን ሰለላሁ ወተስሊማቱ ዐለይሂ አናውቅ اذا اخواني በጣም ሰፊ መድረክ የሚፈልግ ሴራቸውን በደንብ አርጎ አንብቦ ተረድቶ ማብራራት የሚፈልግ ብጅታቸው ምንድነው ስለሚለው በደንብ ተገንዝቦ እንደገና ማህበረሰቡን ማስገንዘብ የሚፈልግ ከባድ ርዕስ ነው መቋጫዬ በእስላም ታሪክ ከዚህ ፊትና የከፋ ፊትና መጥቶ አያውቅም ምን ያሉት ዑለማዎች ከዚህ የከፋ ፊትና ከዚህ የከፋ بمعنى ሌሎቹን ፊራቆች ሌሎችን ቡድኖች ያያቻቸው እንደሆነ በሺዎች የሚቆጠሩ ቡድኖች አልፈዋል በሺዎች የሚቆጠሩ ቡድኖች እስካሁንም አሉ እነዚህ ፊራቆች ከነዚህ ከሁሉም እነዚህኞቹ ቁርአን ብቻ ነው የምንቀበለው ሐዲስን አንቀበልም ያሉት የከፉ ናቸው ምንድነው ምክንያታቸው ያልክ እንደሆነ እስላምን እርቃኑን ማቀረት እርቃኑን ማስቀረት እስላምን ማፍረስ ጀማዓን ማፍረስ ሰላትን ማፍረስ መብደኡን እንዳለ መሰረቱን አፍርሶ ሲያበቃ ሁሉም እንዳሻው ወዲያም ወዲም እንዲስበው በገባው ቁርአንን እንዲፈሰር ማድረግ በስሜት ቁርአን እንዲፈሰር ማድረግ ነው ነብዩ ሰለላሁ ዐለይሂ ወሰለም ከልባችን ምንጭቅ አድርጎ አውጥቶ መጣል ከአእምሮአችን ምንጭቅ አድርጎ መጣልና ጭራሽ እሳቸውን መከተል የሚባል ነገር እንዳይኖር ማድረግ ነው አላሁ ረቡል ዒዘቲ ወልጀላል ወአጢዑ ላህ وأطيعوا الله وأطيعوا الرسول أطيعوا الله الله انتازز وأطيعوا الرسول عجنا انتو تلا طاعة الله انتازز ملك تنيون تازز وأولي الأمر منكم طاعة المتابت إذا نبي متازز نبي مكتل يساتشون سنة رجم باكر مكتل قديتا فلذلك قالوا الإمام السيوطي والإمام الشوكاني والإمام أئمة سلفا وخلفا باتفاق العلماء قالوا هؤلاء هم الكفار እነዚህ አይነት ሰዎች በዚህ መንሃጅ ላይ ያሉ ሰዎች አውቀው ሆን ብለው ገብቷቸው ለሆነ ተልኮ ለሆነ ዓላማ ብለው የሚሰሩ ከሆነ ካፊሮች ናቸው ነገር ግን
ካፊር ናቸው ብሎ እነሱ ላይ ከመወሰን በፊት በግለሰብ ማለቴ ነው ከመወሰን በፊት ይሄ መዝሐቡን ወይንም መንሃጁን ይዘው የተነሱ ሰዎች ዓላማው ጽንሰ ሐሳቡ የኩፍር ነው። የነብዩን ሐዲስ እንኳን ሙሉ ለሙሉ አልቀበልም ማለት አይደለም። ከዚህ የከፋ ፊትና ከዚህ የከፋ ቢማዕና ሌሎቹን ፊረቆች ሌሎችም ቡድኖች ያያቸዋቸው እንደሆነ በሺዎች የሚቆጠሩ ቡድኖች አልፈዋል። በሺዎች የሚቆጠሩ ቡድኖች እስካሁንም አሉ። እነዚህ ፊረቆች ከነዚህ ከሁሉም እነዚህኞቹ ቁርአን ብቻ ነው የምንቀበለው ሐዲስን አንቀበልም ያሉት የከፉ ናቸው። ምንድነው ምክንያታቸው ያልከ እንደሆነ እስላምን እርቃኑን ማቅረት ነው፣ እርቃኑን ማስቀረት ነው፣ እስላምን ማፍረስ ነው፣ ጀማዓን ማፍረስ ነው፣ ሰላትን ማፍረስ ነው። መብደኡን እንዳለ መሰረቱን አፍርሶ ሲያበቃ ሁሉም እንዳሻው ወዲያም ወዲም እንዲስበው በገባው ቁርአንን እንዲፈሰር ማድረግ ነው። በስሜት ቁርአን እንዲፈሰር ማድረግ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከልባችን ምንጭቅ አድርጎ አውጥቶ መጣል፣ ከአእምሯችን ምንጭቅ አድርጎ መጣልና ጭራሽ እሳቸውን መከተል የሚባል ነገር እንዳይኖር ማድረግ ነው። አላሁ ረቡል ዒዘቲ ወልጀላል ወአጢዑ ላህ ወአጢዑ ረሱል አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱላ አገናኝቶታል። ጣዓ አላህን ታዘዙ፣ መልእክተኛውን ታዘዙ። ወኡሊል አምሪ ሚንኩም ጣዓን መጣበት። ኢዘን ነቢዩን መታዘዝ ነቢዩን መከተል የእሳቸውን ሱና ረጅም ባጭር መከተል የግዴታ ነው። فلذلك قالوا الإمام السيوطي والإمام الشوكاني والإمام أئمة سلفا وخلفا باتفاق العلماء قالوا هؤلاء هم الكفار እነዚህ አይነት ሰዎች በዚህ መንሃጅ ላይ ያሉ ሰዎች አውቀው ሆን ብለው ገብቷቸው ለሆነ ተልኮ ለሆነ ዓላማ ብለው የሚሰሩ ከሆነ ካፊሮች ናቸው። ነገር ግን ካፊር ናቸው ብሎ እነሱ ላይ ከመወሰን በፊት በግለሰብ ማለቴ ነው ከመወሰን በፊት ይሄ መዝሐቡን ወይንም መንሃጁን ይዘው የተነሱ ሰዎች ዓላማው ጽንሰ ሐሳቡ የኩፍር ነው። የነብዩን ሐዲስ እንኳን ሙሉ ለሙሉ አልቀበልም ማለት አይደለም።